ሞት ለሀገር ፍቅር ቲያትር ብርቅ አይደለም። በታሪክም በአካል ኖረንም እንደምናውቀው ወደ እርግጠኛ አይደለሁም ዓመተ ምህረቱ 71 72 አካባቢ ወይም 73 ጌታቸው ከበደ የሚባል ሙዚቀኛና የዘመናዊ ሙዚቃ ክፍል ኃላፊ ተመልካች ከመግባቱ በፊት የሙዚቃ ሳውንድ ሲስተም ቀድሞ ሲያዘጋጅ እዚች መድረክ ላይ ኤሌክትሪክ ይዞት እዚች መድረክ ላይ ህይወቱ አልፏል። በ1977 ዓመተ ምህረት ደግሞ በአይኔ ያየሁት እዚህ መድረክ ላይ መድረክ እየመራ በላይነሽ ውባንት የምትባል አንጋፋ አርቲስት ዘፈን እየዘፈነች ግጥሙን ሳትጨርስ ማይክሮፎን እንደያዘች ተንደርድራ ወደ ኋላ ወድቃ ሙዚቀኞች እዚህ መድረክ ላይ ስለነበሩ አፋፍሰው ይዘዋት ወደ መድረክ ጀርባ ሲወስዷት ኦልሬዲ በላይነሽ ውባንተ ህይወቱ አልፏል። ሌላው ሶስተኛ ደግሞ ወጣት ጳውሎስ ሙላት ነው። የጳውሎስ ስልፈት ለተወዛዋዦች ማንቂያ ደውል ነው በማለት በሻማ ማብራት ስነ ስርዓቱ ላይ የሙያ አጋሮቹ ሀሳብ ሰጥተዋል። በተለይም ተወዛዋዦች በጤናቸው ጉዳይ ላይ ብዙ ትኩረት ሊሰጣቸው እንደሚገባ በማሳሰብ የሟቹን ጓደኛቸውን ብቸኛ እህት እንደግፍ ሲሉም ጥሪያቸውን አቅርበዋል። ዛሬ ተወዛዋዡ ምንም አይነት ኢንሹራንስ የሌለው ነው። በድሮ እንደተቀመጠን ነው። መንግስት ይሄን ሊያስብበት ይገባል። ለአገር ነው የምንሰራው። ከምንም በላይ አገሬን እያስተዋወቁ ሀገሩን የሚያስተዋውቅ ልጅ ሀገርን የሚያስተዋውቅ ነው ይህ ትውልድ። ይሄ ተወዛዋዥ ግን መንግስት አላየውም። አሁን ቼክ አናረግም። እኛ ስቴጅ ላይ ስንወጣ ጤናችንን ቼክ አናረግም። ጳውሎስን በቃ አተነዋል። በጣም ከባድ ነው። የዝዋሴ ልብሱን እንደለበሰ ለስቴጅ ለክም በጣም ከባድ ነው እና ተወዛዦች እባካችሁ ለራሳችን እንኖር ነው የምለው። እንደ እህት እንደ እናትም ሁሉም ነገሩ የሆነች እህት ነበረችው። የሚጦራትም ብዙ ነገር የሚያደርግላትም እሱ ነበረ። አሁን እሱ ከጎኗ የለም እና የምናስበው ምንም ምንለው ለሷ ነው። አሁን በተቻለ መጠን ይህንም ያውላ ሰው ቢያንስ እሱም ቢረዳልን እህቱም ቢረዳልን ደስ ይለናል። ሰላም ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ዛሬም በሚያሳዝን ነገር እንግዲህ መተናል ማለት ነው። በጣም ያሳዝናል። ይህ ልጅ እንግዲህ በደቂቃዎች ውስጥ ህይወቱ አልፏል ማለት ነው። ሲወዛወዝና ማለት ነው ሲጫወት የነበረ እንደዚህ ነፍሱ በአንድ ጊዜ ቁርጥ ብላለች እና እኛ ይሄ ቪዲዮ ለሁላችንም ትምህርት ይሆነናል። አንደኛ ንስሐ እንድንገባ፣ ሁለተኛ ክፉ ነገር እንዳንመኝ፣ ክፉ ነገር እንዳናደርግ ትምህርት ይሆናችኋል ብዬ ነው ማለት ነው። የእውነት ያስተምረናል ማለት ነው። ምክንያቱም በእግዚአብሔር እጅ ነው ያለችው ህይወታችን ማለት ነው። ይህ ወጣት እንግዲህ ጳውሎስ ይባላል ማለት ነው። እናትና አባት የለውም። አንድ ብቸኛ እህት ናት። በልጅነት እናትም አባትም ሆና ያሳደገችው ታላቅ እህቱ ናት። አብረው እየኖሩ ባሉበት እንግዲህ ነው ለዚህ ያደረሰችው። ተወዛዋዥነት እየሰራ ማለት ነው። በዛው ሰዓት ላይ በዛው ወቅት ላይ በደቂቃዎች ውስጥ ጉራገኛ ለመዝፈን ልብስ ቀይሮ የጉራገኛ ለመዝፈን ልብስ ቀይረን ሞቀኝ አለ። ከዛም ሞቀኝ ካለ በኋላ እንግዲህ በዛው ቅጽበት ውስጥ ህይወቱ አለፈ ማለት ነው። በጣም ያሳዝናል። ቅስም ይሰብራል ማለት ነው። እንደዚህ አይነት አደጋ ፈጣሪ ጠብቀን ሁላችንም እና ከእንደዚህ አይነት አደጋ ፈጣሪ አምላክ ይጠብቀን ማለት ነው። ህይወታችን እንደዚህ ናት። እንደዚህ ጨብጠናት ነው ያለ ነው። አያችሁ፣ በሱ እጅ በሱ ፍቃድ ነው የምንንቀሳቀሰውና ምንም ህመም ምንም ነገር ሳይሰማው ውዝዋዜ ውስጥ ባለ ውዶችዬ በጣም ልብ ስብር ያደርጋል ማለት ነው። እና በዚች መድረክ ላይ ደግሞ ሶስተኛ ሰው እንደሆነ ነው ይህ ሰው የተነገረው፣ እኛ አባት ሲናገሩ ማለት ነው። ሁለት እንደዚችው እንግዲህ ሁሉም እያነቡ ነው እዚሁ መድረክ ላይ ማለት ነው። እዚቹ ቦታ በቆሙበት ቦታ ላይ ይሄኛው ልጅ ሶስተኛ ሰው ነው። ምክንያቱም ሁለቱም እንደዚሁ አንዱ እየዘፈነ እያለ ማለት ነው ህይወቱ ጸጥ ነው ያለችው ማለት ነው በቆመበት ቦታ። አንዱ ደግሞ እንግዲህ ኤሌክትሪክ ገመድ ይዞት ማለት ነው ከማይኩ ጋር ተልጦ እዛችሁና ይሄ ሶስተኛ ሰው ነው እዚህ ቦታ ላይ ህይወቱ ሲያልፍ ማለት ነው። እና በጣም ያሳዝናል። ምን አይነት ቦታስ እንደሆነ እኔ ገረመኝ። ቦታው ራሱ እኛ አባት ከገጠማቸው ሲናገሩ ማለት ነው። እንግዲህ እዚች ቦታ ላይ
በዝችቼ የመጨረሻው ውዝዋዜ ናት ጓደኞቹ ሲናገሩ። የጉራግኛ የተለያዩ ዘፈኖችን ዘፍነው ከዛ ልብስ ለመቀየር ነው እንግዲህ በዛችሁ ትንፋሹ ጸጥ ያለችውና በእግዚአብሔር እጅ ነው አለን ማለት አንችልም። ህይወታችን ደቂቃዎች ውስጥ ከኛ ትለያለች። ከተለየች የማትመለስ የማትደገም ናት ነፍሳችን ማለት ነውና ከእንደዚህ አይነት አደጋ እግዚአብሔር አምላክ ይጠብቀን። ሁላችንም እንማርበት። የእውነት በጣም ያሳዝናል። ሁሉም ልባቸው ተሰብሮ ነው እዚህ ጋር እየተናገሩ ያሉት። በሚያሳዝን ነው እንባቸው እንደምታዩት እየወረደ ለማመን የሚከብድ ነገር ነው የሚናገሩት። ማለት አብረው እያሉ እዛችሁ ላይ አምቡላንስም አልመጣም፣ ሐኪም ቤት እህት ናት፣ ሐኪም ቤትም አልሄደም እንደተናገሩት። በቃ እጃችን ላይ እንዲያዝነው ነው ጸጥ ያለብን ነው ያሉት። ሞቀኝ አለ፣ ልብሱን ቀየረ፣ ከዛን ቁጭ ባለበት ጸጥ አለ። ማለት የልብ ኬዝ አለበት ውስጡ። አንዳንዴ እኛ አናቅም ህመማችንን ማለት ነው። የእውነት ያሳዝናል፣ ልብ ይሰብራል። ይህን የመሰለ ወጣት ቆንጆ ወጣት ቁመናው፣ መልኩ፣ ተጫዋችነቱ፣ ሁሉ ነገሩ፣ ታሪኩን ጓደኞቹ ሲናገሩ መልካምነቱን ሲያወሩ በጣም የሚያሳዝን ነው። እንግዲህ እቺው ናት፣ እቺ የመጨረሻ ቀን ናት። የዚች ቀን የነበረችው እቺ ፈገግታች ሳቅ በሰከንድ ስትቋረጥ በስማም የእውነት ያማል። ብዙዎች እንማርበት። ክፉ ነገር የምናስብ፣ ክፉ ነገር የምንሰራ፣ ክፉ ነገር የምናደርግ እኛ ጀግናንን፣ እኛ ጎበዝንን፣ እኛ አለን የምንል ሰዎች በሰከንድ እንደዚህ እንነጠቃታለን። ለዛ መልካም ነገርን እንስራ፣ ለሰዎች ጥሩ ነገርን እናስብ ብዬ ነው ማስበው ማለት ነው። የእውነት አንዳንዴ ሰዎች በድንገት ሲሞቱ እኔ በአይኔ ያዩዋቸው 3 ሰዎች አሉ በእንደዚህ አይነት ማለት። አንዱ የ5 ልጆች አባት ነው። እራት በበላበት እራቱን በልቶ አልጋ ላይ እንደተኛ ጸጥ አለ። አንድም እንደዚሁ ሴት ናት፣ እሷም እንደዚህ 3 ሰዎችን አይቻለሁ ማለት ነው በአይኔ ማለት ነው። ጎረቤቶቻችን ናቸው። አንዱ የ20 አመት ወጣት ልጅ ነው። እራት በልቶ ከወንድሞቹ ጋር በተኛበት ቦታ ላይ ጧት አልነሳም አለ። እናት ሂዳ ብትቀሰቅሰው አይነሳም። ከዛን ብትር ይዛ ሂዳ አንተ ቀኑን ሙሉ ተኝተ ልትውል ነው፣ ማታ ስንት ሰዓት እንደሞተ አይታወቅም፣ እስከ ጧቱ 3 ሰዓት ድረስ መሞቱ አልታወቅም፣ ስንት ሰዓት ህይወቱ እንዳለፈም አይታወቅም። በተኛበት እዛው አብረውን የተኙ እነሱ ካጠገቡ ተነሱ፣ እሱ ተኝቶ ቀረ። አንተ ሌሊት ቁጭ ብለ እያደርክ ስልክ ላይ ጧት ማትነሳው ለምንድን ነው? እያረፈደ የሚነሳ ነበረ ትልና 3 ሰዓት ሲሞላ ሂዳ አላወቀችም። አስክሬኑን ብትር ይዛ ሂዳ እናት ተደበድባለች። ተነስ እያለች ከዛ ልጁ ምንም አይንቀሳቀስም። ብርድ ልብሱን ከላዩ ላይ ስታነሳ አፉን ከፍቶ ድርቅ ብሎ ነው የተገኘ ማለት ነው። እናት እዛችሁ ድርቅ ብላ ነው የቀረችው። እሷማ ልጄ ተነስ ብላ የእናትነት ደንቡን ልትመታው ስትሄድ አስክሬን ነው ከብርድ ልብስ ስር ያገኘችውና እንደዚህ ቅስም የሚሰብር ነገር አለ ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውረንና በሰው እጅ እናት እጅ ባይሆን በሌላ ሰው እጅ ራት በልቶ ቢያድር ሰው ቤት ቢያድር ይሄ ልጅ አስክሬን ይመርመር ብዙ ነገር ይባል ነበረ። ደስ የሚለው ግን በራስ እጅ ስለሆነ ሁሉም ነገር ማለት ነው እና በራስ እጅ መሆኑ ደስ ይላል። በእናቱ እጅ መሆኑ ቤት ውስጥ በመሆኑ ብቻ ማለት ነው። አንዷም ደግሞ በሳምንት ውስጥ ነው እነዚህ የተለያዩት። የዚህን ልጅ ደግሞ ለቅሶ ሂዳ እራት ለቅሶ ቤት አብልታ ስትመለስ ከዛ ተመልሳ መታ ተኝታ እሷም በተኛችበት ነው የቀረችው። የዛን ሳምንት እዛ ሰፈር ላይ 3 አስክሬን ነው የወጣ ማለት ነው በሳምንት ውስጥ። እሱ ሞቶ በሁለተኛው ቀን ይሄ ልጅ ሞቶ በሁለተኛው ቀን እችም እናት ናት፣ እችም ልጆች አላት፣ ትልቅ ሴት ናት። እዛ ለቅሶ ቤት ውላ እሱን ቀብራ ተመልሳ መታ እራት በልታ ከእራት በኋላ ነው ዝም ያለች እንትን ያለችው ማለት ነው፣ ጸጥ ብላ የቀረችው። ከዚህኛው ለቅሶ ቤት ከዚህ ከትንሹ ልጅ ጎረቤት ናቸው። ከልጁ ቤት መታ ራት እዛ ለቅሶ ቤት አብልተው አስተዛዝነው መታ ተኝታ እሷን በዛው ነው የቀረችው። እና እንደዚህ አይነት ገጠመኞች ብዙ አሉ። 3 ሰዎች በአንድ ቦታ ጎረቤታሞች ህይወታቸው አልፏል። እንደውም እዛ ሰፈር ምን ገብቶ ነው እየተባለ ነበር በጣም። እና እንደዚህ አይነት ገጠመኞች ብዙ አሉ ማለት ነው።
እግዚአብሔር ከእንደዚህ አይነት አደጋ ይሰውረን። ስለዚህ መልካም ነገሮችን እንስራ ላለው ማለት ነው። ጥሩ ነገሮችን ጥሩ ስራዎችን እንስራ፣ መጥፎ ነገር አንስራ። ህይወታችን በምን ሰዓት እንደሚነጠቅ አናቅም። መጥፎ ነገር አናስብ፣ የተጣላን ይቅር እንባባል። የእውነቴን ነው ምላችሁ። እኔ እነዚህ 3 ሰዎች ጎረቤቶቼ ናቸው ማለት ነው ኢትዮጵያ። እንደውም 2ቱ ዘመዳሞች ናቸው ማለት ነው እነዚህ ህይወታቸው ያለፈውና አለምንም ነገር ይሄስ እየተወዛወዘ ህዝብ ጋር ቁጭ ብሎ ነው። እነዚህ ደግሞ የሶስቱም ደግሞ ራት በልተው በተኙበት ስንት ሰዓት እንደሞቱ አይታወቁም። ጠዋት ግን አልነሳም ሲሉ ነው ሲቀሰቀሱ አርፍደው እዛው ሲቀሩ። ለምንድን ነው የማይነሱት ተብሎ ሰዎች ሊቀሰቅሷቸው ሲገቡ ነው ያዩዋቸው ማለት ነው። እንደተኙ ነው የቀሩት ማለት ነውና እንደዚህ ናት በቃ ህይወታችን። በዚህ ደቂቃ ውስጥ እኔ ዛሬ ልዋል ይህን ቪዲዮ እየሰራው ነው። ከዚህ በኋላ ልኑር አልኑር አላቅም። ለምን ህይወቴ ነፍሴ በሱ በፈጣሪ እጅ ስላለች ማለት ነው። እና እግዚአብሔር ይህን ስናስብ እውነቴን ነው የምላችሁ ከፈጣሪ ጋር ብዙ ነገር እንጣላለን፣ አርቀን እናስባለን። ሀብት ለማካበት ብዙ ነገር ለማድረግ እናስባለን። ግን የምንጠቀበትን ሰዓትና ደቂቃ ደግሞ አናቅም ማለት ነው። ቅስም ይሰብራል። ና ለዚች ህጻን እህታችን ደግሞ ፍትህ እንበል ሁላችንም። እቺ ህጻን እንግዲህ በራያ አላማጣ አካባቢ ነው የዚች ልጅ ህይወት ያለፈው ማለት ነው። ሁላችንም ከዚህ በፊት ሰርተንልበት ነበረ። የዛሬ 5 ወር ቪዲዮ ሰርተን ነበረ። በጣም በሚያሳዝን ሁኔታ ህይወቷን የተነጠቀችው ህጻን በመጨረሻ ላይ እንግዲህ 45 ቀን ታስራ ነጻ ተለቃለች። ገዳይ የተባለችው ጎረቤት ማለት ነው። በጣም ያሳዝናል። ስለዚህ ለዚች ህጻንም ፍትህ እንበል። ፍትህ ሲጀመር የለም ግን ለህጻኗም ፍትህ እንበል። ለሞቱትም ነፍስ ይማር፣ ለቤተሰብም የመጽናናቱን ያድልልን። አሁን ላይ በጣም የሚከብድ ነገር ነው የምንሰማቸው ነገሮች። ኢትዮጵያ ውስጥ በተለይ እየተደረጉ ያሉ ነገሮች በጣም ነው የሚከብዱት። እንደዚህ በአሰቃቂ ሁኔታ ህይወታቸው የሚያልፍ ሰዎች በጣም ብዙዎች ናቸው። እግዚአብሔር ከእንደዚህ አይነት አደጋ ይሰውረን። ፍትህ ለዚች ህጻን እንበል ሁላችንም ነው ምለው ማለት ነው። ይሄ የኔ መልእክት ነው።